ጀርባውን አይቼ ማወቅ እችላለሁ። ስሚ ያው አሁን ዞር በይ። አዘናግቶ ጥቃት ሊያደርስብኝ ይችላል። ዞር በይ እኮ ነው የምልሽ። እኔ የታገትኩበት ቦታ ከሆነ ያገተችኝ ሳሮን ናት። ሂዊ አንድ ዜሮች መጣት እንችላለን። የትም አትሄድም። አንቺ የሚለቀም ጤፍ አለ ገብተሽ ይቀር። ሳብ እንዴ ቆይ ደግሞ ጤፍ ከመቼ ጀምሮ ነው የሚለቀመው? ተንኮለኛዋና ጨካኟ ሳሮን ዛሬም ህይወትን እንዴትና በምን ሁኔታ ለማጥመድ ከስራ ባልደረቦቿም ጋር እያወራች ነው። በሌላ በኩል እሷንም የሚከታተላት ሰው ገጥሟታል። በዚህም ስጋት ገብቷታል። በቢሮ በቤት የሆነ ምልክት እያስቀመጡባት ነው። ማን ነው ይሄንን ሊያስቀምጠው የሚችለው እያለችም ጥያቄ ፈጥሮባታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም እንግዲህ በህይወት መንገድ በክፍል 43 እንግዲህ እንደምትመለከቱትና እንዳያችሁትን ኮሜዲ የሆነችው ሰላምም እንግዳውን በቦክስ ስትለውም መሬት ላይ ተዘርሯል። በተጨማሪም ራሱን ስቷል። ታዲያ ዛሬ ሳሮን ከስራ ባልደረቦቿም ጋር በምን ሁኔታና እንዴት ማጥመድ እንዳለባትም እያወራችና እየጎነጎነች ነው። በሌላ በኩል ዳዊት በመርከብ ምስል የተሰራ ወረቀት እንዲሁም ከዚህ በፊት እንዳገኘው ያገኛል። ታዲያ ጥያቄ ፈጥሮበታል። ማን ነው የሚጥለው ይሄን ወረቀት በማለትም ወደ ቤት ይዞት ይገባል። በዚህም ህይወት ከእጁ ላይም ስታየው ይሄን ወረቀት የታገኘው በማለት ትጠይቀዋለች። ዛሬ ለሶስተኛ ጊዜ ነው ያገኘሁት፣ ግን ማን እንደሚጥለውና በምን ሁኔታ እንደሚጣል አላወቅኩም ሲልም ይመልስላታል። ህይወትም እኔ ከታገትኩበት በብዛት አይቻለሁ፣ ከዚህ ካገኘኸው ሳሮን ናት ማለት ነው ያገተችኝ ትላለች ህይወት። ታዲያ ይህንንም ትክክለኛ መልስ የምናገኘው ከሳሮን ስለሆነ ሳሮንን እንጠይቃት በማለት ይጠሯትና ሳሮን ትመጣለች። ታዲያ ሳሮን አሁንም በቁጭትና በንዴት ነበር የምትመልስላቸው። ዳዊትም ጠየቃት፣ ይሄ ምንድን ነው ሲላትም ይህማ የመርከብ ምስል ነው፣ የልጆች መጫወቻ ምንድን ነው ለምን ጠየቀኝ ትለዋለች። ይህንን የጠየቁበት ምክንያት ለሶስተኛ ጊዜ ከዚህ ስለተገኘ ነው፣ በዛውም ከፖርሳሽም ውስጥ ተገኝቷል ይላታል። ሳሮንም በጣም ትናደድና ይሄ የልጆች ጨዋታ ነው በማለት ትመልሳለች። በዚህም በጣም ተናዳለች። ታዲያ ህይወትም ይቅርታ ለተፈጠረው ነገር በጣም ይቅርታ ለማለት ብትሞክርም እንኳን ሳሮን አንቺ ዝም በይ የመናገር መብት የለሽም በማለትም ዝም ታስብላታለች። ታዲያ ዳዊትም ለመጨረሻ ጊዜ ማስጠንቀቂያ እየሰጠዎች ነው፣ ስለዚህ የማታስረጂ ከሆነ ለምትሰሪያቸው ስራዎች ሁሉ ማሻሻያ እየሰጠዎች ነው ሲላትም እሷም ደግሞ ኧረ እባክህ አስፈራራኸኝ እኮ ምን ነው አስፈራራኸኝ በማለት እያፌዘችም ትመልስለታለች። ዳዊትም እስካሁን ዝም ያልኩሽና የታገዝኩሽ እህቴ ነሽ ብዬ ነው፣ ስለዚህ ከዚህ በኋላ እያለም ሲነግራት እሷ ግን አሁንም በጣም እየተናደደች ነበር የምትመልስለት። ታዲያ ዳዊትም ህይወትን አሁን ወደ ውጭ ስትወጭ ከዚህ በኋላ ብቻሽን መሆን የለብሽም ሲልም ሳሮንም ምን ስለሆነች ነው ለእሷ እንደዚህ የምትላት? ወይ ጉድ እኔን ተከላካይ ያድርገኝ በማለትም ታፌዝበታለች። ታዲያ በመቀጠልም አሁንም ህይወትን አብረን አሁን መውጣት እንችላለን ሲልም እሷም ሳሮን አሁን መውጣት አትችልም፣ የሚለቀም ጤፍ አለ በማለትም የማይታዘዝ ትዕዛዝ ታዛታለች። ሳሮንም በጣም ተናዳለች። ዳዊትም እንዴ ከመቼ ዕለት ወዲህ ነው ጤፍ የሚለቀም በማለት ይጠይቃታል። ሳሮንም እንደምንም ብለሽ መልቀም ይኖርብሻል፣ ትዕዛዝ ነው በማለት ወደ ክፍልም ትገባለች። ይህም እንግዲህ ዳዊት በጣም እየሳቀና እየተገረመ ነው። እንዲሁም ህይወት ከመቼ ወዲህ ነው ቆይ ጤፍ የሚለቀመው? ጤፍ ይበጠራል እንጂ በማለት እየሳቁና እየተሳለቁባትም ቆይታ እኮ በረዶ ቁሉልኝ ማለቱ አይቀርም ወይ ሳሮን እያለም ዳዊት አሁንም እንሂድ ሲላትም ነገር ግን ህይወት አሁን መውጣት እንደማትፈልግና ሳሮን ያዘዘቻትንም መስራት አለብኝ በማለት ትነግረዋለች። ዳዊትም የምነግርሽ ነገር ነበረኝ በማለት ሲናገርም ህይወት ግን በሌላ ቀን ትነግረኛለህ ትለዋለች። ታዲያ በሌላ በኩል ደግሞ አሁንም
ሚኪያስና ሩት እየተጨቃጨቁ ነው። በዚህም ሚኪያስ ምን ውስጥ ብትገቢ ነው አደጋ ላይ ነሽ እያላት ነው። ዝም በል እኔው ለራሴው አለውለት ስትልም እሱም ደግሞ እሷ ወደምትሄድበት አብሮ እየተከተለ በሚሄድበት ሰዓትም እኔ እኮ ህይወት የነ ዳዊት ትክክለኛ እህታቸው መሆኗን አውቄያለሁ በማለት ይነግራታል። ሩትም ዘወር በማለትም ምን አልክ ማን ነገረህ በማለት ስትመልስለትም እኔን መሸወድ አትችም፣ ሌሎችን ብትሸውጅም እኔን ግን በጭራሽ ይላል። አሁንም ዳዊት እና ሳሮን ትክክለኛ የህይወት ወንድምና እህቶች ናቸው። ስለዚህ አንቺ ትክክለኛ እህታቸው አይደለሽም ሲልም ሩትም እኔን አታውቀኝም፣ በማደጎ አድጌ ቢሆንስ ታዲያ ይሄው ነው ስትለውም ሚኪያስም እኔ ቤተሰቦችህንም ልቅም አድርጌ ነው የማውቃቸው፣ እናም አንቺን በስነ ስርዓት አውቅሻለሁ ሲልም ሩትን በጣም ተናዳ ወዳሰበችበት መንገድ ለመሄድ ስታስብም በጣም ተናዶ ሚኪያስም አትሄጂም በማለት በጭቅጭቅ ላይ እያሉም ሰላም ከወዲያ ትመጣና በቡጢ ትለዋለች። እንዲሁም ሚኪያስ ራሱን ስቶ መሬት ላይ ይወድቃል። በዚህም ሩት በጣም ደንግጣለች። ሰላም ምን እያደረግሽ ነው በማለትም ሰላምም ሌባ መስሏት አሁን እዚህ ሰፈር መጥፊያሽ ነው፣ ስለዚህ ተጠንቀቂ ብዬሻለሁ ትላለች። ሚኪያስ ግን መሬት ላይ እንደተዘረረ ነው፣ ራሱንም አያውቅም። እናም ሩት ደግሞ በጣም ደንግጣለች። ምን እያልሽ ነው ሰላም ስትላትም አዎ ነግሬሻለሁ፣ እኔ ባልደርስልሽ እኮ ይሄው ጸጉርሽንም ላጭተው በተወደደ ህሟን ሄር ይሸጡት ነበር ትላለች። እንግዲህ በዚህ ላይ ሰላም ዘና እያለች ነው። ነገር ግን ሩት በጣም ደንግጣለች። ስትመለከተውም ሚኪያስ ራሱን ስለሳተ ኧረ ነይ በእናትሽ አግዥኝ፣ ይልቁንስ እሱ ሌባ አይደለም፣ እሱ የዳዊት የአብሮ አደግ ጓደኛው ነው፣ ስለዚህ የማይሆን ነገር ነው ያደረግሽው ስትላትም ሰላም ግን እኔ ከፊቱ ይቅርና በኋላው ነው የማውቀው ሌባ መሆኑን ትላለች። ታዲያ አሁንም በጣም ደንግጣ ስለነበር ሩት ነይ ያግዥኝ ስትላትም አያንተ ይሄ እጄ እኮ በቃ ሳታጠፋኝ አትቀርም፣ የሰው ነፍስ ሊያጠፋብኝ ነው እጄ እያለችም ሰላም ከራሷ ጋርም ታወራለች። እናም በያዘችው ቅጠልም አሁን ሚኪያስን ለማስነሳትም እየሞከረች ነው። በእናትሽ በሱ ቅጠል እኔ አላምንበትም ስትልም ኧረ እባክሽ እኔ እኮ ነኝ የሰው ነፍስ አጠፋሽ ተብዬ የምታሰረው በማለትም የያዘችውን ቅጠል ታሸተውና እንዲሁም ይነሳል ማለት ነው። ሲነሳ ግን አሁን እኮ አንቺ አስነሳሽ ማለት ነው ሲልም ሰላም ደግሞ ይሄ ጉረኛ በማለትም ድጋሜ በቦክስ ብለውም ትሄዳለች። ሩት አሁን ሚኪያስንም ተነስ ሚኪያስ አረ ተነስ እያለች ነው። ታዲያ በዚህም በጣም ደንግጣለች። በመቀጠልም ሳሚ እየገረመውና እያስደነቀው ነው። ይህች እብድ እኮ ምን አይነት ናት እያለ ነው። ታዲያ ሚኪያስም በቡጢ ያለችውን ፊቱንም በጨርቅ እየደረዘ ነው። ይህም እንግዲህ ሳሚ እሷ እኮ እብድ ናት፣ በባለፈውም እኮ ሳሮንን ደብድባት ነበር በማለት ይናገራል። ሚኪያስም የሴት እጅ እንደዚህ ጠንካራ ነው እንዴ እያለም ሲናገር ሳሚም ደግሞ ከውስጧ ያለው መንፈስ እንጂ እሱ አይደለችም ሲልም ሚኪያስም ገርሞት ምን ማለት ነው መንፈስ ሲልም በባለፈው እንደዚህ እያለች ነበር፣ ስለዚህ በመተት ነገር ታምናለች ሲልም ሁሉንም ነገር ዝርዝር አድርጎ ይነግረዋል። ሰላም አሁን ሚኪያስ ማወቅ እንደሚፈልግም የነገረው ነው። በዚህም ሳሚ ይሄው በደህና ቡጢ ተዋወቀች እኮ እኔ ግን እፈራታለሁ፣ አንድ ቀን የምትለው ነገር ቢሰራስ እያልኩኝ በማለት ሲነግረውም ሚኪያስ ደግሞ ውይ በስማም በየሄድክበትማ እንደዛ ከሆነ በጣም አስቸጋሪ ነው ሲል ሳሚ ግን እኔ አላምንበትም፣ ነገር ግን አንድ ቀን ቢሰራስ እያሉ እየተጨዋወቱ ነው። ህይወትም ጤፉን አበጥራ ስትጨርስም ወደ ሳሮን ክፍል በመሄድም ሳሮን ጤፉን ጨርሻለሁ፣ ስለዚህ የምታዥ ነገር አለ ስትልም አሁንም ሳሮን እንደለመደችውና እንደ ሁልጊዜውም የነገር ማዕበሏን ነበር የምታወርድላት። የኔ ስድብ እንደ ቪታሚን ነው አይደል የምትቆጥሪው ትላታለች።
ህይወትም አይ የሚሰራ ስራ ካለ እኮ ብዬ ነው ስትልም እንደውም አንቺ ከዚህ ካለሽ ጀምሮ ሰላሜን አጥቻለሁ ስለዚህ ስትልም ህይወትም ደግሞ በቃ ካልፈለግሽኝማ ካላስቸገርኩሽ ከፈቀድሽልኝ የሚሄድበት ቦታ ላይ ትላታለች። እንደማልፈቅድልሽ እያወቅሽ ለምን ትጠይቅኛለሽ? እንደውም ውጭ አብዝተሻል። ከሄድሽ አይቀርስ የሆነ አስቤዛ ገዝተሽ ነይ ትላታለች። እሺ በማለትም ስትወጣም ሳሮን አሁንም ለስራ ባልደረቦቿም ትደውላለች። ይህም እንግዲህ ወፏ ወጥታለች። ነገር ግን ስህተት እንዳሰሩ እሷ ቀስ በቀስ እንድትሞት ነው ማደርጋት በማለት እየዛተች ስልኩንም ከዘጋች በኋላ እኔ ምን ላድርግ ራስሽ ነሽ ልውጣ ያልሽው ዛሬ እንዲሆን አልፈለኩም ነበር ትላለች። ታዲያ ህይወትም በመውጣት ላይ ያለችም ዳዊት ያገኛታል። ወዴት እየርሽ ነው ሲላትም ሳሮን አስቤዛ እንድትገዛም እንዳዘዘቻ ስትናገር ዳዊትም በፍጹም አይሆንም፣ ብቻሽን መሄድ የለብሽም፣ መጠንቀቅ ይኖርብሻል፣ አስቤዛውን ከሆነ እኔ ገዛዋለሁ በማለት እሱ ወደ ገበያ ይሄዳል። እሷም ወደ ቤት ትመለሳለች። ታዲያ ሳሮን ከቢሮዋም ስትገባ ያ የመርከብ ምስል ወረቀት ታገኘዋለች። እሷም ማን ሊያስቀምጠው ይችላል? ማን ነው የሚከታተለኝ? እያለች እያሰበችና እየተከዘች ነው። በመቀጠልም ሚኪያስ ተኝቶም ስለነበር ህይወት የቀን እንቅልፍ እኮ ያዋፍርሃል፣ ደግሞ ምግብ አልበላህም በማለት ምግብ ይዛለት መጣና ምግቡንም ሲበላ እንዴ በጣም ደስ ይላል፣ ሙያሽ እኮ በጣም አሪፍ ነው፣ እንደውም ላቅምስሽ በማለት ሲያጎርሳትም ሩት ግን በጣም ቀንታለች። ምንድነው እሷ የሰራቸው አይደል ጣዕሙ ይጠፋባት ብለህ ነው በማለት በግርምት ትመለከታቸውም ነበር። በዚህ መሀል ግን ሰላም ትመጣና ሚኪያስን ይቅርታ አድርግልኝ ያደረግኩት ነገር ስህተት ነው በማለት ትናገራለች። በዚህም ህይወት በጣም ደንግጣለች። አንቺ ጦሰኛ ምን አድርገሽ ነበር ትላለች። ነገር ግን ሩት ዘና ፈታ እያለች ነው። እንዲሁም ደግሞ ሚኪያስ ምን እያደረግሽ ነው ሲላትም ሰላም ቀና በማለት ፊቱን ስትመለከተውም ወይ ውበት ወይ ስታምር፣ ውበትህ እኮ በጣም ነው የሚያምረው፣ እንዲሁ የተቀባኸውን ነገር ንገረኝ እስኪ ህይወት ወረቀትና እስክሪብቶ አምጭልኝ እንዳይጠፋብኝ እያለች ፊቱንም እየደባበሰች ስታየውም ህይወት ግን በጣም ተናዳለች። ምን እያደረግሽ ነው ባክሽ ስትልም ሰላምም ወይኔ ልጅ እግር ነው ባካችሁ እያለችም አሁንም በጣም ሳቅ በሳቅ አድርጋቸዋለች። ሳሚና ዳዊትም በቤታቸው የሚፈጠረው ነገር ግራ ስለገባቸው አሁንም እየተወያዩና እያዋሩ ነው። ይሄን ወረቀት ማን ሊጥለው ይችላል ይላሉ። ነገር ግን ዳዊት ሳሮን ይሄንን ካደረገች ምን ልታደርገው ሲልም ሳሚ ግን ያልጠረጠረ ተመነጠረ አሉ እያለም ሁሉን ነገር ሲዋሩም ሳሮን ያንን ወረቀትም ይዘው ትመጣለች። ከቢሮ ያገኘችውን ወረቀት ከቢሮዬም አገኘው ይሄው ስትልም ዳዊትም ለሶስተኛ ጊዜ የተገኘው ካንቺ ነው፣ ስለዚህ ነገር አንድ ያገኘው ነገር ቢኖር መርከብ የሚል ሴቭ የሆነ ቁጥር ነው በማለት ሲናገርም ሳሮን ግን በጣም ተናዳለች። ምን እያልክ ነው ስትልም ሳሚ ግን ስለ እውነታው ብትናገሪ እኮ ጥሩ ነው ሳሮን፣ ይሄ ነገር በጣም ከባድ ነው ሲልም አሁንም ዳዊትም እያስጠነቀቀ ሲነግራትም ሳሮንም እኔ ደክሞኛል በማለትም ተናዳ ወደ ክፍሏ ጥላቸው ትገባለች። ዳዊትና ሳሚም አሁንም በጣም እያሰቡና እየተጨነቁ ነው። ነገር ግን ሩትም አሁንም ይህን ወረቀት እየጣለችው ያለችው ሳሮን አይደለችም፣ በዚህ ጀርባ ሌላ ሰው የሚያስፈራራት ሰው አለ ትላለች። በዚህም ዳዊት በጣም እየተናደደ ነው። ለምንድን ነው ማን የሚሉሽ ሰላይ ነሽ አንቺ፣ ይሄን ነገር አቁም ያላልኩሽም ሲልም አሁንም ሩት ታውቃለህ ወንድሜ ለእኔ እንደምታስብ፣ ነገር ግን እኔ የሚሆነውና የማየውን ነገር ነው ትላለች። ታዲያ ለወንድሟም ደውላ ይሄ ነገር እንዳሳሰባትና ሳሮንን ከወደ ኋላዋም ሆኖ የሚከታተላት ሰው እንዳለና የሚያስፈራራትም እንዳለ ትነግረዋለች። ይህንም እንግዲህ የስልክ ልውውጡንም አንድ ባንድ ሚኪያስ ያዳምጣል። ታዲያ ቀስ ብሎም ወደ ቤቱ ይመለሳል።
ሩትም ደንግጣለች። ጀሮዬ ነው ምንድን ነው እያለችም። ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበር። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው ቻው።